ባለፉት 6 ወራት በኢትዮጵያ በተለያዩ የመንግስትና የግል ተቋማት ላይ ከተቃጡ በርካታ የሳይበር ጥቃቶች ውስጥ 264 የሚሆኑትን ጉዳት አድርሰዋል ተብሏል። ይህን ያለው የኢንፎርሜሽን መረብ ደህንነት አስተዳደር የፋይናንስ ተቋማትን ጨምሮ ጥቃት የሚሰነዘርባቸው መሰል ቁልፍ መሰረተ ልማቶች የራሳቸውንና የደንበኞቻቸውን መረጃ ከመንታፊዎች ማስጠበቅ እንዲችሉ አዲስ አስገዳጅ አዋጅ እያረቀቀ መሆኑን ለኢቢኤስ አዲስ ነገር አሳውቋል። ሪፖርተራችን ዮሐንስ አበረ በዚሁ ጉዳይ ላይ ዝርዝር ዘገባ አዘጋጅቷል። ብሩክ አስቀናው ደግሞ እንደሚከተለው ያቀርበዋል። ድንበር የለሽና ኢተገማች በሆነው የሳይበር ምህዳር ውስጥ በሚፈጸም መጠነ ሰፊና ተለዋዋጭ የሳይበር ወንጀል በዓለማችን በየዓመቱ በአማካኝ ከ9 ትሪሊዮን ዶላር በላይ እየታጣ እንደሆነ ከወንጀሉ ጋር ተያይዞ የሚወጡ መረጃዎች ይጠቁማሉ። በተለይ የዲጂታላይዜሽን ስርዓት እየተስፋፋ በመምጣቱ ደግሞ አይነተ ብዙ የሳይበር ማጭበርበር ወንጀሎች በየዓመቱ በ15 በመቶ እንዲጨምሩና እንዲበራከቱ ያደረገ መምጣቱ ነው የሚነገረው። የዚሁ ጥቃት ሰለባ በሆነችው ኢትዮጵያም ባሳለፍነው 6 ወራት ብቻ 4674 የሳይበር ጥቃቶች ተሰንዝረው 4400 የሚሆኑትን መመከት መቻሉን ያሳወቀው የኢንፎርሜሽን መረብ ደህንነት አስተዳደር 264 የሚሆኑት ደግሞ ጉዳት ስለማድረሳቸውና ቀሪዎቹ 5ቱ ምላሽ ያልተሰጠባቸው በሂደት ላይ ያሉ መሆናቸውን ጠቁሟል። በግማሽ ዓመቱ የሳይበር ጥቃት ዋነኛ ኢላማ የነበሩት ደግሞ የትምህርትና የፋይናንስ ተቋማት እንዲሁም የመንግስት የጸጥታና ደህንነት ቢሮዎች ነበሩ ተብሏል። እንደ መጀመሪያ የሚሆነው ባንኮችና ፋይናንስ ሴክተሩ ላይ በደንብ ታርጌት ተደርገው ብዙ የጥቃት ሙከራዎችም የነበሩበት ሂደቶች አሉ። ከዛ ውጭ ደግሞ ቁልፍ የሚባሉ የመንግስት መስሪያ ቤቶች አሉ። የክልል ቢሮዎች ላይ እንደዚሁም ደግሞ ጸጥታና ደህንነት ቢሮዎች ላይ በከፍተኛ የመንግስት የትምህርት ተቋማት ላይ በተወሰነ መልኩ ደግሞ የጤናው ሴክተር ላይ እንደዚሁም ደግሞ የግል ሴክተሮችም ላይ ጥቃቶች በብዛት ባለፈው 6 ወር ውስጥ ሲሞከሩ ነበር። ሰክሰስፉሊም ሀፕን ያደረጉ ነበሩ። የሳይበር ጥቃትን ሙሉ በሙሉ ለመከላከል አስቻይ ሁኔታ ባይኖርም ተቋማችን ግን ዘመኑ የደረሰበትን ቴክኖሎጂ ታጥቋል የሚሉት ኃላፊው፣ ነገር ግን በዘርፉ የሰለጠነ የሰው ኃይል ውስንነቶች አሁንም የተቋሙ ችግር መሆናቸውን ነው የጠቆሙት። ሳይበር ሴኩሪቲ ኦፕሬሽን ሴንተርን ገንብቶ በጌትዌይ ሌቭልም ያሉትን እንደዚሁም ደግሞ በተቋማት በኩል ያሉትን የሳይበር ጥቃቶችን 24 ሰዓት 7ቱንም ቀናት ክትትልና ቁጥጥር የማድረግ ሂደቶችን እየሰራ ይገኛል። እንደዚሁም ደግሞ ጥቃቶች ሀፕን በሚያደርጉበት ጊዜ ጥቃት የደረሰበት ቦታ ለአስፈላጊነቱ ቦታው ድረስ በመሄድ አርቲፋክቶችን በመሰብሰብ የተጠቃውን ቴክኖሎጂ ፓርት እንዳይስፋፋና የበለጠ ጉዳት እንዳያደርስ በመለየት እዛ ላይ ትንተናዎችን በመስራት ከትንተና በኋላ ደግሞ ፓች የማድረግ ሂደቶችን በማድረግ ወደ ኖርማል ዴይ ቱ ዴይ ኦፕሬሽን ስራው እንዲገባ የማድረግ ሂደቶችን እየሰራ እንገኛለን። በነገራችን ላይ በቅርቡ የኢትዮጵያ ብሔራዊ ባንክ ያወጣውን ዓመታዊ ሪፖርት የተመለከትን እንደሆነ በፈረንጆቹ 2024 በባንኮች ላይ በተፈጸመ ጥቃት ከ1.3 ቢሊዮን ብር በላይ መታጣቱን ነው የሚያመለክተው። የኢንፎርሜሽን መረብ ደህንነት አስተዳደርም በኢትዮጵያ የሳይበር ጥቃቶችን ለመከላከልና ሲከሰቱ ምላሽ ለመስጠት ኃላፊነት ኖሮበት እንደሚሰራ ተቋም እየሰፋ በመጣው የሳይበር ጥቃት አውድ ውስጥ ምን እየሰራ ነው ስንል ጠይቀናል። በቴክኖሎጂ በኩል አሁን ላይ ክፍተት የለብንም። ይሄኛውም ሴኩሪቲ ኦፕሬሽን ሴንተሩ ወይም ደግሞ ናሽናል ሰርቱ የተቋቋመው ቅርብ ጊዜ ነው አሉ የሚባሉ ወይም ደግሞ አሁን ላይ ገበያው ላይ ወይም ደግሞ አሁን ትሬንድ የሆኑ ቴክኖሎጂዎች በሙሉ ክትትል ቁጥጥር የምናደርግባቸው ቴክኖሎጂዎች በሙሉ ዘመናዊ የሆኑ ናቸው። አንድ የሳይበር ጥቃትን ልንከላከልበት የምንችለው ቴክኖሎጂ ነው። ወይም ደግሞ ለናሽናል ሰርቱ ያስፈልጋል የሚላቸውን ደግሞ የአሰራር ስርዓቶች፣ ፖሊሲዎች፣ ጋይድላይኖች፣ መመሪያዎች እያንዳንዱ ነገሮች በሱም በኩል ምንም ክፍተቶች የሉም። ሌላኛው ትልቅ ቻሌንጅ እየሆነ የመጣው አሁን ሂውማን ፓወር ነው። ከመንግስት ጋር ተያይዞ የውጭ ላይ ያለው ማርኬት እና አሁን እዚህ በመንግስት መስሪያ ቤቶች ያለው ማርኬት አንድ አይደለም። አትሊስት የተወሰነ አመት አገሬን ሰርቭ አድርጋለሁ ብለው የሚያስቡበት ማይንድ ሴት እንዲኖር ስልጠናዎች አሉ። አስተዳደር ተቋሙ በቀጣይ እንደ ፋይናንስ ተቋማት ሁሉ መሰል ቁልፍ መሰረተ ልማቶች የራሳቸውን አጠቃላይ መረጃ በዘላቂነት በራሳቸው የሰው ኃይልና ቴክኖሎጂ እንዲጠብቁና እንዲቆጣጠሩ ከዛም ባለፈ ለተቋሙ ሪፖርት እንዲያደርጉ አስገዳጅ አዋጅ እያዘጋጀው ነው ብሏል። አሁን በቅርቡ የሚወጣ አዋጅ አለ። እሱ ምንድነው የሚያስገድደው? ቁልፍ የሚባሉ የመንግስት ተቋማት ያሉት እነሱ የሳይበር ሴኩሪቲውን ለፋይናንስ ሴክተሩ አስገዳጅ በሆነ መልኩ በደንብ የሳይበር ደህንነታቸውን የሚጠብቁበት የራሳቸውን አሴቶች ራሳቸው የሚጠብቁበት የደረሰባቸውን የሳይበር ጥቃት
ለናሽናል ሰርቱ ሪፖርት የሚያደርጉበት ባስገዳጅ ሁኔታ ማለት ነው። ምክንያቱም እነዛ ዳታዎች ተሰብስበው በመጡ ቁጥር ለፖሊሲ ሜከር ይጠቅማል፣ ሪሰርች በዛ ኤሪያ ላይ ለሚሰራ ሰው ይጠቅማል። እንዳጠቃላይ መረጃዎቹ ደግሞ ተደራጅተው መቀመጣቸው ለቀጣይ ለምናደርገው ማሻሻያ የቱ ጋር ማሻሻያ የሚያስፈልገው ቢባል ካለፉት ዳታዎች በመነሳት ስለሆነ ለትሬንድ አናሊሲስም ስለሚጠቅመን በዛ መልኩ መደራጀት ስላለበት ገቨርን ማድረግ ገዢ መሆን አይነት ሂደቶች አሉ። በተለይ የፋይናንስ ተቋማት ከፍተኛ መረጃና ገንዘብ ስለሚይዙ በቴክኒካል ስሙ ራንሰምዌር ወይም የግለሰቦችንም ሆነ የተቋማትን መረጃ ወስዶ በማመስጠር ከአገልግሎት ውጪ እንዲሆን በማድረግ ገንዘብ ለሚጠይቁ አጥቂዎች የመጋለጥ እድላቸው ሰፊ ነው። ይህም ጥቃት በድምጽ፣ በምስል፣ በተንቀሳቃሽ ቪዲዮዎች እንዲሁም በሰው ሰራሽ አስተውሎት ቴክኖሎጂ እየታገዘ መምጣቱን ተከትሎ በዚሁ ባለንበት የፈረንጆቹ 2025 የጥቃቱ ቁጥር የበለጠ ሊጨምር እንደሚችል አስተዳደር መስሪያ ቤቱ አመልክቷል። እናም እንደ ሀገር ይህን ችግር ለመቋቋም ግንዛቤን ከማሳደግ አንስቶ በሰው ሰራሽ አስተውሎት የጎለበቱ መሳሪያዎችን በመጠቀም የማስጠንቀቂያ ስርዓቶችን ማሻሻል እንዲሁም እንደ ኢንተርፖልና IMF ካሉ ዓለም አቀፍ ተቋማት ጋር ተጨማሪ ትብብር ለመፍጠር ማቀዱን አስተዳደር ተቋሙ አሳውቋል።